ሰላም 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 ቤተሰቦቻችን እንደምን አላችሁልኝ? ሰላም ክርስቶስ ከሁላችን ጋር ይሁን። ዛሬ እውነት ደስ በማይል ዜና ነው የመጣሁት። ፍጹም ሐዘኔን ለመግለጽ ነው የመጣሁት። መቻኮል ስላልፈለኩኝ ትላንትና አልፌያለሁ። በእውነት እጅግ በጣም ሐዘን ነው። ለቅዱስ ቤተክርስቲያን በጣም ሐዘን ነው። ግን እስከ መቼ ነው እንደዚህ የምንሆነው? እውነት እግዚአብሔርን ነው የምላችሁ። እኛ እኮ አንድ ቤተክርስቲያን ናት ያለችን፣ መጽናኛችን ቅዱስ ቤተክርስቲያን ናት። እንዴት ቤተክርስቲያን ይቃጠልብናል? እንዴት ህንጻ ክርስቶስ ይፈርስብናል? እንደ ሀገር እየሞትን ያለን ይመስለኛል። 5 እና 10 ሰዎች እንደዚህ የዚህን ያህል ተደራጅተው ቅዱስ ቤተክርስቲያንን ክርስቲያንን ማጥፋትን ሲያያዙ ሃይ ሚል እንዴት ይጠፋል? እውነት ነው። በቦታው ላሉ ሰዎች እጅግ በጣም ከባድ ነው። እኛ ርቀን ላለን ደግሞ ሐዘናችን የመረረ ነው። ግን እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። የራሔልን እንባ የጠረገ ክርስቶስ እውነት እችን ሀገር እችን ቅድስት ቤተክርስቲያን እንባዋን የሚያብስበት ቀን እየቀረበ ነው። ገዳዮች ትሞታላችሁ። ማንም እየገደለ የሚኖርበት ዓለም ላይ አይደለንም ያለን። ፈራጅ አማናዊ የሆነ ክርስቶስ አለ። ሹማምንቶች፣ አገር የምታስተዳድሩ የቅድስት ቤተክርስቲያን አገልጋዮች፣ አባቶች ዝምታችንን በእውነት እስከ መቼ ነው? የሆኑ እንትኖች እየተባለ የክርስትና ስም እየወጣላቸው እዚህ ጋር ደግሞ ለሌላውም እንደዚህ የዳቦ ስም እየወጣ እስከ መቼ አቅማችሁን እስከ መቼ ነው ቤተክርስቲያን ላይ የምታደርጉት? ተው። እውነት ገዳዮች ትሞታላችሁ። አሟሟታችሁ ማያምር። ዳዊት በአንድ ጠጠር ነው ጎልያድን የጣለው። የእግዚአብሔር ቀን ያቺ ጽዋ ስትሞላ ሁሉም ነገር ከባድ ይሆናል። ግድ የላችሁም። እስከ መቼ ጥቁር እንልበስ? እስከ መቼ ሐዘንተኛ እንሁን? ኧረ እባካችሁ፣ ኧረ እንደው ስለ ወላዲተ አምላክ ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብላችሁ ተው። እስከነ ድህነታችን እንኑር። እኛ ምንም መጸጸቻ ማዘኛ ማልቀሻ ቦታ እኮ ሌላ ቦታ የለንም። ለእኛ እኮ ቅዱስ ቤተክርስቲያን ናት ያለች። በዚህ ምሬት መቼም አታውቁኝ ይሆናል ቤተሰቦቼ። ትልቁ አካውንት የተዘጋው ስለ አርሲ ሰርቼ ነው። በዚህ ላይም ምንም ነገር የተፖሰተ ነገር አምጥቼ መስቀል አልችልም። ለዛ ነው በዚህ በድምጽ የመጣሁት። እባካችሁ ስለ ወላዲተ አምላክ ብላችሁ ቅድስት ቤተክርስቲያንን ተውልን። እኛ ሌላ እኮ ምንም አልጠየቅንም። በቃ ለእኛ ቤተክርስቲያናችንን ተውልን። እኛ ይጀን የምናለቅስበት የምንሸሸግበት ሁሉ ነገራችን ቅድስት ቤተክርስቲያን ናት። እዛ ላሉትም ቅድስት ቤተክርስቲያን ያስፈልጋቸዋል። ሲጀመር ለነሱ መጨመር ነው እንጂ ያለብን የነሱን መቀነስ የለብንም። ገዳዮች ትሞታላችሁ። ወላዲተ አምላክን አሟሟታችሁ በማያምር ሁኔታ ትሞታላችሁ። የራሔልንም ባይጠረገው መድኃኔዓለም ዛሬም ዝም አይልም። እስክንመለስ እየጠበቀን ነው። ያለፉት በቅዱሳኑ እቅፍ ናቸው። ምንም ወንጀል የለባቸውም። እግዚአብሔር ይታደጋቸዋል። ዋ በምድር ላይ ሆነን መከራን ለምንቀበል ለልጆቻችን ግፍን አናስቀምጥ። እችም ቀን ታልፋለች። ዛሬም ለአርሲ ወገኖች ፍትህ እናፍቃለሁ። አንድ የተዋህዶ ልጅ ነኝና
ቅድስት ቤተክርስቲያኔን ወክዬ ይህንን ለቅሶዬን፣ ይህንን ጩኸቴን፣ ይህን ሀዘኔን አሰማለሁ። ይህ ጥቁር በክርስቶስ ፊት ይፋረዳል። ዋ ገዳይ! እውነት እግዚአብሔር በተነሳ ሰዓት ማንም አያስቆሙ። በዛ ቦታ እየተሰቃያችሁ ያላችሁት እግዚአብሔር ይድረስላችሁ። ቅድስት ቤተክርስቲያን ሁሌም ከጎንሽ ነን። ብከዳሽ ቀኝ ትርሳኝ። እውነት በቦታው ላረፋችሁ በአጸደ ገነት ያሳርፍልን፣ መጽናናትን ያድልልን። መከራ ውስጥ ያላችሁትን ደግሞ እግዚአብሔር ያሳልፍላችሁ። ዳጊ ከቤተ አብርሃም። እግዚአብሔር ሆይ ተነስ፣ ፍርድህን እንጠብቅ።